ኖላዊት ሀና ኢዝራን ልምረጥ ወይስ ደግሞ ኤላ ጋር ልሆን እያለች ሁለት ልብ ሆናለች ማለት ነው። ወይዘሮ ሜላትን እና መስፍን እንደማስታረቅ አቶ አስቴር ወይም ደግሞ አቶ ኖላዊት እነሱ ሽማግሌ ሆኖ ሊያስታርቋቸው ነው ማለት ነው። ምክንያቱም ሜላት ከሴት ጋር አየሁት ብላ አንተ እንደዛ አድርገሃል ወይ ብላ ጠይቀው ነበር አቶ አስቱካ ማለት ነው። መስፍንን አረ ምንም ነገር አላደረግኩም፣ ምክንያቱም አጋጣሚ የተፈጠረ ነገር እንጂ እንደዚህ አይነት ነገር እንኳን ተልካሻ ነገር እንደማላደርግ ታውቂያለሽ ብሎ ይላታል ማለት ነው። እሷም ተናዳና ተበሳጭታ ስለነበር ሄዳ የጠየቀችው ምክንያቱም ሜላት እየተናደደ ስለነበረ ሄሉካ አሁን ላይ እንግዲህ ወይዘሮ አስቴር ከጠየቀችው መስፍንን ምክንያቱም መታረቅ አለብሽ እንደዚህማ መሆን የለብሽም ተብላለች። ተምቹ ድንብላልን በድጋሚ ወደ ሜላት ቤት ወደምሰራበት ሄዶ ይቅርታ ጠይቋታል ድንብላልም ይቅር አድርጋለታለች። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሻር፣ ሰብስክራይብ ማድረግን አትርሱ ማለት ነው። እንደተለመደው ኖላዊቶችን ይዘንላችሁ ከች ብለናል ማለት ነው። እንግዲህ ሀና ሁለት ልብ ሆናለች መግቢያም ላይ እንዳልኳችሁ ማለት ነው። እንደዚሁም ለአሴር እየነገረችው ነበር። ከደሴ የቀረሽበት ምክንያት ይሄ ነው ወይ? እንዴት ለኢዝራ ብለሽ ነው ወይ እያላት ነበር። አዎ በኢዝራ እንዳትመጣብኝ፣ በኢዝራ መጣህብኝ ማለት በአይኔ እንደመጣህብኝ ነው የምቆጥረው። ኢዝራ ማለት እኮ ለእኔ ወንድሜ፣ እንደዚሁም ደግሞ እንደምንም ማማክረው የወደፊት የልጆቼ አባት ነው ስትለው አሴርም ደንግጦ ከተቀመጠበት ትቷት ይሄዳል ተነስቶ ማለት ነው። አሁን ላይ ወይዘሮ ሜላትና መስፍን ያጣላቸው ጸባቸው ምንድን ነው? የበለጠ ሊጣሉ ያደረጋቸው በተልካሻ ነገርም ቢሆንም የመስፍን ሴት ጋር እንግዲህ ቁጭ ብሎ ሊጎራረስ ሲል ታገኘችው በኋላ ነው ሜላት የተቀየረችበት። የበለጠ በእኔ ላይ እንደዚህ አድርጎብኛል፣ ስለዚህ ምን ፈልጎ ነው ያደረገው ድርጊት በጣም ከባድ ነው እያለች ለአቶ አስቱካ ትነግራታለች። አስቱካ የኔ ልጅ እንደዚህ አያረግም፣ ዝም በይ አንቺ ነሽ ጥፋተኛዋ እያለ ትላታለች ማለት ነው። በቅርቡ ቀን ሁሉንም ነገር አስተካክላለሁ፣ እያንዳንዱ ነገር ማስተካከል አለብኝ ብላ ቆፍጠን ብላ ተነስታለች ማለት ነው። ሰላም እንግዲህ አባዬ እንደዚህ አያደርግም እማዬ አንቺ ነሽ እያለች እሷን ለመወቀስ ትሞክራለች ማለት ነው። ሀናም ብትሆን እንደዛው አልተቀበሏትም። ወይዘሮ ሜላትን ዜጋ እንትን ቢልም የኛ አባት እንደዚህ አይነት ነገር አያደርግም ኖርማል ነው እያሉ ያረጋጓታል ማለት ነው። ኖላዊት እንግዲህ መስፍን ቁጭ አለበት ካፌ ይሄድና አጋጣሚ ነው መቼም አትለኝም የሀና አባት እዚህ ምን ታደርጋለህ ብሎ ሲጠይቀው የመጣሁበትማ ታውቃለህ እያለ ይነግረዋል። እንደዚህ ሀኒዬ ነግራኝ ነበረ፣ ስለዚህ በተልካሻ ነገር እንድትጣሉ አልፈልግም፣ ይህን ነገር ደግሞ የማስተካከል ግዴታ አለብኝ እያለ መስፍን ኖላዊት እያወራዋል ማለት ነው። ቀጠሮ ይዞለት እሱም ወደ ስራው ይሄዳል ማለት ነው። ሀና ጋር እያወራ እንግዲህ ሀንዬ ደሴ ብቻሽ እንድትሄጂ አልፈቅድልሽም፣ ምን ታረጊያለሽ? ደሴ ማለት እኮ ልኩበት ሀገር ስለሆነ መሄድ አለብኝ አባዬ፣ እንደዚህማ ዝም ብዬ ቁጭ አልልም እያለች ትነግረዋለች። እሱም ግራ ስለገባው ሀኒ እንደዚህ መሆንማ የለብሽም፣ ምክንያቱም ቤተሰቦችሽም አይፈቅዱም እያለ ይነግራታል ማለት ነው። ሀና አሁን ላይ ግራ ተጋብታ ስለነበር መቼ ነው እሱም መሄደው እያለ ማንንስ ልምረጥ እያለ ሁለታቸውንም ለመምረጥ በጣም ከበዳት። ምክንያቱም በአንድ በኩል አሴር አለባት፣ በአንድ በኩል ደግሞ ኢዝራ አለ ማለት ነው። ኤላንም ጭምር ኤላ ራሱ ግራ ገብቶት ሀና እንዴት ልትቀር ቻለች? ያላት ነገር ራሷ ነበረች ደሴ እንሄዳለን ያለችኝ፣ ይሄ ነገር ደግሞ ወደየት እየተካሄደ ነው እያለ እሱም ብቻውን ማውራቱን ይጀምራል ማለት ነው። አሁን ላይ ሰላም ምክንያቱም ስላወራቻት ሀና ለማንም ሰው እንዳትናገሪ ብትላትም ሰላም ስላላስቻላት ለወይዘሮ ሜላት ክላሷ ትገባና እማወራሽ አለኝ እማዬ፣ ምክንያቱም አሁን ደክሞኛል ምንም መስማት አልፈልግም ትላለች ሜላት። ሜላትም ደግሞ እንደዛ ብትላትም ሰላም ደረቅ ስለሆነ በፍጹም እንደዚህ ስሚኝ እማዬ፣ ሀና ደሴ ልትሄድ ነው፣ ስለ ሀና ላወራሽ ፈልጌ ነው፣ ደሴ ልትሄድ ስለሆነ እንደምንም ብለሽ አስቆሚያት፣ እንዲትሄድ አልፈልግም እያለ ትነግራታለች። እሷም ደግሞ ምን ማለት ነው ሀና ለምንድን ነው የምትሄደው?
ችግር አለ ወይ? ምክንያቱ ምንድን ነው? ምን ጎደልባትና ነው የምትሄደው? ከማንስ ጋር ነው የምትሄደው? እያለ ትጠይቃታለች። ደግሞ እኮ እማዬ ከማን ጋር እንደምትሄድ ታውቂያለሽ? ብላ ሰላምም ትነግራታለች። አንድ ልጅ ነበር ከደሴ የመጣ እሱም ብላ ነው ተከትላ የምትሄደው። ማን ነው? ምንድን ነው? እሱስ ምንድን ነው ተከትላ የምትሄደው? እንዴት እንደዛ ታደርጋለች? ሀኒ አላመንኩሽም ሰላም እያለኝ ሰላምን ትቆጣታለች። ሰላምም ደግሞ እማዬ ልታምኝ ይገባል፣ እውነቴን ነው ምልሽ ልታደርገው ነው። ስለዚህ አንቺ የሆነ ብቻ መላ ፈጥረሽ በዛ በዚህ ብለሽ ማስቀረት አለብሽ ብላ ሰላም ወይዘሮ ሜላትን ታናግራታለች። ሜላትም በቃ እሺ ትልና ግራ ገብቷት ስለ ሀና ማሰብ ትጀምራለች። አሁን ላይ ሀና ሁለት ልብ ሆናለች። ምክንያቱም ኢዝራና ኤላ ስላሉባት። ድንብላል ተምቹ ይቅርታ ከጠየቃት በኋላ ሁለተኛ ልቤን እንድሰበር አልፈቅድልም፣ ከዚህ በኋላ አብረን የመኖር ነገር አለ፣ ስለዚህ ልቤን እንዲሰብረው አልፈልግም፣ የዛች የልጅን ነገር ወደዛ ካሁን በኋላ ስለሷ እንድታወራኝ አልፈልግም እያለች ትነግረዋለች ማለት ነው። እሱም ደግሞ በፍጹም ድንብላልዬ አላደርግም፣ እኔ በአንቺ ብጨክንና አንቺን ባልወድሽ ኑሮ እዚህ እምመጣ ይመስልሻል እንደ እያለ ልመና ይገባል። እሷም ደግሞ እሺ በቃ ካልክ ምንም ችግር የለም፣ እኔ እኮ በአንተ የሚያስጨክን ነገር የለኝም ትልና ይታረቃሉ ከተምቹ ጋር። አሴርም ደስ ብሎ ስለነበረ ተምቹን እንኳን ደስ አለህ እያለ ወደ ተምቹ ያቀናል። አሴር አሁን ላይ ሰላም ፍቅሯን ግን አልገለጸችለትም። እንደምትወደውና እንደምታፈቅረው ሁላችንም እናውቃለን ማለት ነው። ሀናን አትሂጂ ደሴ ለምን ከኢዝራ ጋር አብረው እንዲሆኑ የፈለገችው? ምክንያቱም ኢዝራን ከተወችው ሀና አሴር ስለሚወዳት ወደ አሴር ትሄዳለች ብላ ትፈራለች። ሰላም አሁን ላይ ያለችበት ሁኔታ በእርግጥ አሴርን ብታፈቅረውም ግን ፍቅሯን አፈቅርሃለሁ ብላ አውጥታ አልገለጸችለትም ማለት ነው። እሱም ግራ ስለገባው ዝምታውን ሰብሯል ማለት ነው። ሀና አሁን ላይ ምንም ቢሆን እንትን እያለች ነው ማለት ነው። እንግዲህ ሜሉዬ መስፍንን ይቅርታ ብታደርግለት ብለን ደስ ይለናል ማለት ነው። መስፍን ማለት ታውቃላችሁ ብዙ ነገርን መልካም ሰው ነው፣ መልካም አባት ነው ማለት ነው። እንግዲህ ወይዘሮ አስቶካ ብታስጠርቋለች ብዬ ምንም ጥርጥር የለኝም። ምላሴም ደግሞ ግራ ስለተጋባ ሰላም ቤት ከመጣች በኋላ የት ሄደው ነው የቤቱ ሰው ጭራ ልሳ ሀናም አባቷ ጋር ሄዳለች መሰለኝ። አስቶካም ደግሞ እርግብን ልጠይቅ ሄዱ መሰለኝ። ወይዘሮ ሜላት በነገራችን ላይ ሞላ ቤተሰቧ በጣም መልካማ ነው ሁሉም። ምክንያቱም ኖላዊቶች ድራማ ላይ እንደምታዋት ሜላት ጎበዝ ናት። ከእስር ቤት እንኳ ተፈታ እርግብ ያንን ሁሉ ነገር እንኳ ብታረጋትም እርግብን እንግዲህ ምግብ ይዛ ሂዳ ጠይቃት አይታታለች ማለት ነው። እርግብም ግራ ገብቷት እንዴ ሜሉ እዚህ ትመጫለሽ ብዬ አንድ ቀንም አስቤ አላቅም ነበረ፣ እውነን ለመናገር በጣም ነው ማመሰግነው እያልሽ ትላታለች ማለት ነው። ምንም ችግር የለም እርግብዬ፣ እኔ ምክንያቱም እናትሽ ማለት አይደለሁ ሆይ አንቺ ሌላ ነገር ብትሰሪም ያንን ሁሉ ማሰብ የለብሽም፣ የበፊትን ሳይሆን ወደፊት ነው ማሰብ ያለብሽ፣ ስለዚህ እንደዚህ መሆንማ የለብሽም እያለች ትነግራታለች ማለት ነው። ምክንያቱም አስቶካም ያን ሁሉ ነገር መርዝ ማብላት ድረስም ብትደርስም እርግብ እኮ መልካም ልጅ ናት፣ ምንም ማድረግ አይቻልም ትልና ሂዳ ትጠይቃታለች። ምላሴም ሂዶ የሚላት ቤተሰቦች ብቻ ጨዋ ስለሆኑ እርግብ በጣም ደስ ብሏትና እየሳቀች በቅርቡም እንደምትፈታ አረጋግተዋት ይመጣሉ። ምክንያቱም የሚላት እንደነገርኳችሁ በጣም ጥሩ ሰው ስለሆነች አስቶካም ሂዳ ተጠየቀቻት በኋላ እርግብም በደስታ ተውጣለች ማለት ነው። በጣም ደስ ብሎኛል እያለች ተመልሳ ወደ እስር ቤቷ ትሄድና ከዛ ለሜሮን እንዴ ዛሬ ደግሞ ጥርስሽ ሁሉ ሳቅ በሳቅ ሆኗል፣ ምን ተገኘ አዲስ ነገር እያለች ትጠይቃታለች። እሷም ደግሞ አዲስ ነገር አለኝ ምን እንደሆነ ብነግርሽ እያለች ትነግራታለች ለሜሮን። ሜሮንም ምን ተገኘ ባክሽ እያለች ግራ ስለገባት በቅርብ ቀን እፈታለሁ፣ እንደገናም ደግሞ ሁሉም ሞላ ቤተሰቡ መጥቶ ጠየቀኝ እያለች ትነግራታለች። እርግብ አሁን ላይ እስር ቤት የምትሆንም እየሄደች ሰው ስለሌላት፣ ምክንያቱም እኔ ያን ሁሉ ነገር አርጊያችሁ ትከዱኛላችሁ ብዬ ነበር፣ እናንተ ግን መልካም ስለሆናችሁ መታችሁ አያችሁኝ እያለች ሰላምም ቤት ከመጡ በኋላ
አስቴርን ለዛች ለልጅ ነው ወይ እንዴት ልትወስድ ይቻልሽ ብላ ወይዘሮ አስቴርን ትቆጣታለች። እሷም ደግሞ ምንም ማድረግ አይቻልም፣ መልካምነት ለራስ ነው፣ ማየትሽ መጠየቅሽ ጥሩ ነው ብላ ሰላምን ትቆጣታለች። አሁን ግቢና ምግብ መስራት አለብሽ እስቲ ሰላም እያለች ወይዘሮ አስቴር ትቆጣታለች። እሷም ደግሞ ደክሞኛል፣ ምን ማለት ነው እንዴ ድንብላል አለች፣ ድንብላል ትሰራለች፣ ድንብላል የለችም ብዬሻለሁ ስሪ እያለች ወይዘሮ አስቱካ ትቆጣታለች ማለት ነው። ሰላም እንግዲህ ትንሽ ሀርድናት ታውቃላችሁ ማለት ነው። መስፍንና ሜላትም እንደሚታረቁ ተስፋ አድርጋለሁ ማለት ነው። እናም ደግሞ እንግዲህ ሁለት ልብ ከምኮኝ አንደኛቸውን ምረጭና ወይ ኤለን ወይም ደግሞ ኢዝራን ማለት ነው። ከኢዝራ አንቺ እንግዲህ የኢዝራ ፍቅር አጣሞሻል ማለት ነው። በቅርብ ቀን እንግዲህ እውነቱን እናውቃለን ብዬ ተስፋ አለኝ። ኖላዊትንም ለምን ፋኖሴን አታገባም እያለች እየጠየቀችው ነበር ማለት ነው። እሱም እኮ ብዙ ነገር ያስፈልገኛል አሁን ላደርገው አልችልም እያለ ይነግራታል ሀና ማለት ነው። በነገራችን ላይ ፋኖሴ ጥሩ ሰው ናት፣ ምክንያቱም ለእኔ ጥሩ እናት ጓደኛ ትሆናለች፣ ምንም ችግር የለም እያለ ትነግረዋለች። ቤት ብትገባ ደስ ይለኛል፣ ግን ምን ላብላት ምን ላጠጣት ነው ስራ ሳይኖረኝ ብሎ አቶ ኖላዊት እየተጨነቀ ያለው ኖላዊት ነው። ምክንያቱም ፋኖሴ እዛ ከገባይ መብላት መጠጣት መልበስ እኮ አለ፣ ዝም ብሎ አይደለም ትዳር እያለ ይነግራታል ማለት ነው። ችግር የለም ስራ ይገኛል አባዬ፣ እንደዚህ እንዲታስብ ማድረግ ጥሩ አይደለም ትለዋለህ። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ባባይ